እመኑኝ ሰርቻው ወደኩ ማለት ይሻላል ሳልሰራው እድሉ አለፈኝ ከማለት። ለመሳሳት መፍራት፣ ተሳስቶ ላለመታየት መሞከር፣ ሁሌ ፐርፌክት እንደሆነ ራሳችንን ለማየት መሞከር። ውድቀታችሁ የመሞከራችሁ ማሳያ ነው። ሰው ተሳሳትኩ ሲል yes ሞክራል ማለት ለሰው ነው የምንሰጠው። እኔ ምን ላድርግ ኦፒኒየን ለመጠየቅ አይደለም ለማወሰን ሰዎችን እናማክራለን። ፌለሪቲ ኢትስ ኦኬ ማውደቅ ምንም ችግር የለም። ችግሩ ወድቆ መቅረት። ዲሳይድ ባለማረጋችሁ እስከዛሬ በህይወታችሁ ውስጥ ሉዝ ያረጋችኋቸው ነገሮች፣ ኦፖርቹኒቲዎች፣ እድሎች፣ ሰዎች፣ ስራ ምን ነገር አለ ሉዝ ያረጋችሁት ባለመወሰናችሁ? አሁን ድረስ ስታስቡት ምን ሆኜ ነው ግን ያን የምትሉት? ምንድነው እንዳትወስኑ ወደ ኋላ እያስቀራችሁ ያለው ነገር? የግል ባህሪዎቻችሁ ሊሆኑ ይችላሉ፣ ልማዶቻችሁ፣ የሰው አስተያየቶች፣ ፈተናዎቻችሁ፣ የህይወት ጥያቄዎቻችሁ። ምን ልማር? ምን ላርግ? ቤተሰብ የሚፈልገው እንድማር ነው፣ እኔ ደግሞ የምፈልገው ይሄን። ምን ይሻለኛል? አጣብቂኝ ውስጥ መግባት። የትኛው መወሰን አለብኝ? ግራ ያጋባላል። እንደዚህ ሆናችሁ አታውቁም? the more you take risks in life the more progress ያደርጋችሁ። ሪስክ ከሌለ ህይወታችሁ ውስጥ ስጉሽ ደንግጡ። ምን አይነት ሪስክ ነው እየወሰዳችሁ ያላችሁት? ቢዝነሳችሁ ላይ፣ ሪሌሽንሺፖቻችሁ ላይ ሪስክ ቴከር። ሁሌ የሆነ ውጤት ከሪስክ በኋላ ነው ያለው። ፊር ኦፍ ፌሊየር ሰው እንዳይወስን የሚያደርገው። ለመውደቅ መፍራት ገና መንገዱን ሳይጀምር ሆናችሁ አታውቁም? እንደዛ ኧረ ተይ ብከስርስ እንደዚህ በሆነስ። ባለፈው አንድ ልጅ በጣም የሚያስቅ አገላለጽ ብሎ በቃ በጣም ነው ደስ ያለኝ። ምን አለ? እኔ እኮ ሆናል ምንም የለኝም ማለት ስራ የለኝ ገንዘብ የለኝ ማለት ከዛ ስለ ቢዝነስ ምናምን ሰው ሲያወራ ብከስርስ ብዬ አስባለሁ። ወርድ እኮ ከስር ያለው ይላል። ገንዘቤን ባጣ ሰው የለኝም እኮ ገንዘብ አለ እና ሰው ማለት መሬት ላይ ሆኖ በወድቅስ እንደማለት ማለት የት ሄዳለህ እኮ በቃ እዛው ጋር ነው ያለው። ኦሬዲ ከስር ያለውኝ እኮ አለ በከስር በቃ ኦሬዲ እኮ የከሰረው እኮ ነው የሚኖር ያለው። ግን ገና ምንም ሳይኖረኝ ለሌለኝ ገንዘብ በከስስ ብዬ እጨነቃለሁ ማለት ፌለር መፍራት፣ ውድቀት መፍራት። ታይ ሳስበው ፈራሁት ብላችሁ አታውቁም? ሳትሞክረው ማለት ለመውደቅ መፍራት፣ ለመሳሳት መፍራት፣ ተሳስቶ ላለመታየት መሞከር፣ ሁሌ ፐርፌክት እንደሆነ ራሳችንን ለማየት መሞከር። ፒፕል ፕሊዘር የሚባል አይነት ሰው ስትሰሩና አሪፍ ነው እንዴ ነው አፕሩቫል ከሰው መጠበቅ ማለት ነው። እመኑኝ ሰርቻው ወደኩ ማለት ይሻላል ሳልሰራው እድሉ አለፈኝ ከማለት። ሰርቶ ሞክሮ የወደቀ አሸናፊ ነው ሳይሰራው ብሎ ከሚያልፍ ሰው ማለት። ያን ነገር ካለ መሞከር ሞክሮ መሳሳት አሸናፊ ያደርጋል። እመኑኝ ሞክሬው ነበርኩ እንደዚህ ተበላሸ ማለት ትልቅነት ነው። ካለ መሞከር፣ ካለ መስራት፣ ምንም ነገር ካለ መፈጸም፣ ቁጭ ብሎ ኮምፕሌን ከማድረግ። ቢያንስ ውድቀታችሁ የመሞከራችሁ ማሳያ ነው። ሰው ተሳሳትኩ ሲል yes ሞክራል ማለት ነው። አጠፋው ሲል በቃ ስለሰራህ ነው ያጠፋው። ወደኩኝ ስለተነሳ ስለሰራ ቁጭ ያለ ሰው ትወድቃለች። ቁጭ ያለ ሰው ይወድቃል እንዴ? የሚራመድ ሰው የሚንቀሳቀስ ሰው የሆነ አክቲቪቲ ውስጥ ያለ ሰው ያደናቅፈዋል፣ የሆነ ነገር ያዳልጠዋል፣ እንትን ይላል። ቁጭ ያለ ሰው ወዴት ይወድቃል? ውድቀት ያለው ለሚሰራ ሰው ነው። የሆነ እንቅፋት የሚመጣው የሚንቀሳቀስ ሰው ነው። የቆመን ሰው እንቅፋት አይመታው። በቆማችሁበት እንቅፋት መጥቷችሁ ያውቃል? ካለ እንደዚህ አይነት እንቅፋት ንገሩኝ፣ በጣም ደስ ይላል። ቀጥ ብለህ ቆማ አይመታም እንቅፋት፣ ስትንቀሳቀስ ይመታል። የሆነ አክቲቪቲ ውስጥ ስትገባ የሆነ ነገር አለ በቃ ይሄ ነገር እኮ ተበላሸብኝ ምናምን ሲል ሰው ዌል ዳን ነው የሚለው። እኔ ለምን ስለሞከርክ ነው ስለሰራህ ነው እኮ የተበላሸው። ግን እንደዛ አይደለማ ፕሮግራም የተደረገው። ድሮ ትዝ ይላችኋል ትምህርት ቤት ኤክስ አገኘን ማለት እኮ የህይወት መጨረሻ ነው። አስተማሪው ራሱ ፈተናውን ሲሰጥን ትዝ ይላችኋል አጠፋ አድርጓት ነው ምንድነው እና ኢትስ ኦኬ በቃ አሁን በአሁኑ 9 ከ20 መጣው ኢትስ ኦኬ ስለሞከርክ ነው ስለሰራ ይሄ ሁሉ ኤክስ ገብቶባል። ችግር ኤክስ ማምጣት ደግሞ የህይወት መጨረሻ አይደለም። ከዛ ኤክስ እንፈራለን። በህይወት ኤክስ አትፈሩ፣ ችግር የለም የህይወት መጨረሻ አይደለም። እኔ ሁሌ እላችኋለሁ አሸናፊ ማለት ማይወድቅ ማለት አይደለም፣ ወድቆ የሚነሳ ማለት ነው። እንትና ጀግና ነው ምናምን ሰው ማይፈራ አይደለም፣ ፍርሃቱን ያሸነፈ ሰው ነው።
እኔ በህይወቴ ሁሉ ሰክሰስ ምናምን ብሎ ሰው ሲያወራችሁ ውድቀቶቹን ነው እያወራችሁ ያለው። ከጀርባ ብዙ ፌሌሪቲ ውጤት ነው አቺቭመንት ማለት። ምቹ ነገር ተመቻችቶላችሁ በህይወት የምታመጡት ሪዛልት የለም ባይዛው የለም። አይ ዊሽ እንደዛ ቢሆን ግን አይደለም። ፊር ኦፍ ፌሌሪቲ። ስለዚህ ውድቀትን እንዴት ነው የምታስቡት? ላለመሳሳት፣ ሁሌ ፐርፌክት ሆኖ ለመታየት፣ ሁሌ ልክ መስሎ ለመታየት። ኢትስ ኦኬ። ወስኑ። ይኸውላችሁ ዲሲዥን ማለት ሁሌ ትክክለኛውን ነገር መምረጥ ማለት አይደለም። ሰው ዲሳይሲቭ ሰው ሆነ ማለት ለመሳሳት ራሱንም መፍቀድ አለበት። ለወስንና ብሳሳትም ኢትስ ኦኬ፣ ከስህተት ይማራል። ብሳሳትም ኢትስ ኦኬ፣ በቃ ከስህተት የሆነ ማገኘው ሌሰን አለ። ይሄንን ሜንታሊቲ መያዝ ነው ባይዘው የውሳኔ ሰው መሆን ማለት እንጂ ሁሌ ራይት ዲሲዥን ወስኑ እያልኩኝ አይደለም። አንዳንድ ዲሲዥን ወስናችሁ ሄዳችሁ ዋጋ ከፍላችሁበት አይታችሁ ተምራችሁ ደግሞ የምትመለሱታል። ግን ሁሌ ለመሳሳት ራስን ዝግጁ አድርጉ፣ ሬዲ አድርጉ። በቃ ልሞክር፣ ሪስክ ቴከር እንዳልኳችሁ ቅድም። ፌለሪቲ ኢትስ ኦኬ፣ መውደቅ ምንም ችግር የለም። ችግሩ ወድቆ መቅረት ነው። ኢን ላይፍ መውደቅ ምንም ማለት አይደለም፣ ያለ ነው በቃ። አንዲሳይሲቭ ለመሆናችን በጣም ብዙ አይነት ፕሮግራሚንጎች ውስጣችን አሉ። አንዲሳይሲቭ እንድንሆን ያደረጉን የህይወት በጣም ብዙ አይነት ፕሮግራሚንጎች። ለምሳሌ ቤተሰብ ነው ጋይድ የሚያደርገን። ከዛ ዲሲዥኑ የሆነ ሰው ይሆናል። የእናንተ ኃላፊነት ሀሳብ መስጠት ነው። እንደዚህ ላድርግ፣ አይ እንደዚህ እንትን፣ አይ አሁን እንደዚህ ነው ማድረግ ያለብህ፣ አሁን እንደዚህ ነው መሆን ያለብህ። እያንዳንዷን ጥቃቅን የምላችሁን ታስቆች ነው የምላችሁ። ቤተሰብ ዲሳይድ። ከዛ ከሆነ ጊዜ በኋላ በራሳችሁ መወሰን እስከማትችሉ ድረስ ትልቅ ሆነን እኮ ለሰው ነው የምንሰጠው። እኔ ምን ላድርግ? ኦፒኒየን ለመጠየቅ እኮ አይደለም፣ ለመወሰን ሰዎችን እናማክራለን ማለት። ሰዎችን ማማከር ኢትስ ኦኬ እኮ አይደል? ምን ላድርግ ብሎ ሀሳብ መቀበል ልክ ነው። ኦፒኒየን መቀበልና ውሳኔ መቀበል ይለያያል። ሰዎችን የምትጠይቁት ኦፒኒየን እንዲነግሯችሁ ነው እንጂ እንዲወስኑላችሁ አይደለም። ውሳኔ እናንተ ነው። ጓደኛ፣ ቤተሰብ ምናምን ኢትስ ፕሮግራሚንግ። ከልጅነት ጀምሮ ይዘነው የመጣ ነው የሆነ ማንነት አለ። አንዲሳይሲቭ እንድንሆን ልጆችን ጋይድ እናደርጋለን። ግን እስኪ ዲሲዥን እናለማምዳቸው። ዲሲዥን ሜኪንግ ስኪልስ በእኛ ኮንትሮል ውስጥ ሆኖ ግን ዲሲዥን እንዲያደርጉ መፍቀድ፣ ማለማመድ፣ መወሰን፣ በራሳቸው ማድረግ የሚችሉትን ነገር ማለማመድ። ዲሳይሲቭ ሰው ለመሆን ፕሮግራሚንጎች አሉ። ቤተሰብ ነው አንተ አትችልም ምናምን እየተባለ ያደገ ልጅ ቤት ውስጥ እሱ እንትን የራሱ አቋም የለውም እየተባለ የሚያድግ ልጅ እኮ አለ አይደል? እሱ እንትን ነው ሰው በነፈሰበት ነው የሚነፍሰው ምናምን እየተባለው ለይን በድግግሞሽ የሰማ ልጅ ካደገ በኋላ የራሱ ግራውንድ የራሱ ስታንድ እንዲኖረው አንጠብቅ። በራሱ ምንም ማድረግ አይችልም፣ በራሱ እንትን ማለት አይችልም። እሱ እኮ እንደዚህ ነው። ቃላቶቻችን፣ ቤተሰብ ለልጆቹ የሚናገረው ቃላት፣ ፕሮግራሚንግ ፓራዳይም ውስጣችን ያለው ልክ ሆኖ ለመታየት መሞከርና ያ ነገር ፐርፌክት እስኪሆን መጠበቅ። ጥናቶችን ለማየት እየሞከርኩኝ ነበርና ሞር ላይክሊ ሴቶች ከወንዶች ፐርፌክሽኒስት ናቸው ይላል። ወንዶች ትንሽ ሪስክ ቴከር ናቸው። ኢትስ ኦኬ ፐርፌክት ባይሆንም ልጀምረው ይላል። ሴቶች ግን ትክክል እስኪሆን ድረስ አንጀምርም። አክሽን ውስጥ ለመግባት ያ ተስተካክሎ ተመቻችቶ ቆንጆ ነው መጀመር ነው የምንፈልገው። እኔ እንደዚህ አይነት ፕሮብለም ነበረብኝ። በቃ ጀምሪው፣ ፐርፌክት አይሆንም አትጠብቂ። የስ በጣም አንዳንዴ ይይዛችኋል። ቆይ በደንብ እንትን ይበልና በደንብ ገንዘብ አንዴ እንትን ልበልና አንደኛዬን እንደዚህ ሆኖ ምናምን የምንለው ነገር የለም። እንደዛ የሚባል ነገር ባይዘው ፐርፌክት ኮንዲሽን አይመጣም በህይወት። if you wait for perfect conditions in life you will never get anything done ይባላል። በህይወት ምቹ ቀን የምትጠብቁ ከሆነ ምንም ሳትሰሩ ታልፋላችሁ። ዲሳይድ ማድረግ በቃ ባለኝ ሪሶርስ፣ ባለኝ አቅም፣ ባለኝ ችሎታ፣ ባለኝ ገንዘብ፣ ባለኝ ጊዜ መቼ ለምን you never know ነገ ምን እንደሚሆን ምንም አናውቅም። ስለ ነገ የምናውቀው ስለአሁን ነው ባይዘው